ከሞት በኋላ ሕይወት እንዳለ እግዚአብሔር መንግሥተ ሰማያትን እንዳዘጋጀልን የመጀመሪያዋ ምስክራችን እመቤታችን ናት። አንዳንድ ጊዜ ጽድቅን ለመስራት ስንንገላታ፣ አማኞች በመሆናችን መከራ ሲደርስብን፣ ወይም ደግሞ ይህ ዓለም ሲጠላንና ሲያሳድደን አንጨነቅ። በዚያች ሰዓት እግዚአብሔር ከኛ ጋር ነው። እመቤታችን ከኛ ጋር ናት። ክርስቲያኖች፣ የእግዚአብሔር ቤተሰቦች፣ በእያንዳንዱ ሰዓት ጽድቅን በሰራን ቁጥር ዲያብሎስ ያሳድደናል። ለጽድቅ ብለን የምንሄደውን የምንሰደደውን ስደት አንፍራው። እግዚአብሔርን የምናይበት ነው። ስደታችን የክፋት ስደት አይሁን። ወንጀል ሰርቶ ሰርቆ ቀምቶ በደል በድሎ ብቻ አይሁን። ያ ሲሆን በስደት ላይ ስደት ነው። በእኛ ዘመን ስንት ነገሮች አሉብን፣ ስንት አይነት ስደቶች አሉብን። የእግዚአብሔር ቤተሰቦች፣ መናፍቁ፣ ከሃዲው ዓለም፣ የኛ ስጋ ደካማነት ሁሉም ያሳደናል። ከኛ የሚጠበቀው እውነተኛ የእግዚአብሔር ልጆች ከሆን፣ የእመቤታችን የቃል ኪዳን ልጆች ከሆን፣ በስሙ ክርስቲያኖች የተባል ለመንግስቱ የታጨን የመንግስቱ ዜጎች መሆናችን እርግጠኛ ከሆን ግን እነዚህን ስደቶች ሁሉ የማሸነፍ ኃይል በእኛ ውስጥ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በእርሱ በማያልቅ ቸርነቱ በቅዱሳኑ ሁሉ ረድኤትና ቃል ኪዳን በእናቱ በቅድስተ ድንግል ማርያም ጸሎትና አማላጅነት በመካከላችን ተገኝቶ እንዲባርከን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃዱ ይሁንልን። እግዚአብሔር ሀሎ ውስተ ዛቲ ምድር፣ እግዚአብሔር በእውነት በዚህ ስፍራ አለ። በዚህ ስፍራ እግዚአብሔር በእውነት ሁል ጊዜ ይኖራል ብሎ በኦሪት ዘፍጥረት አንድ ከአባቶቻችን ቁጥር ሁልጊዜ የምንጠራው ያዕቆብ የተባለ የአብርሃም የልጅ ልጅ የይስሐቅ ልጅ የተናገረውን ቃል መነሻ በማድረግ እንደ እግዚአብሔር ፈቃድ እንማማራለን። እግዚአብሔር በመካከላችን ይሁን። ያዕቆብ ከወንድሙ ጋር ተጣላ። በጣም ያስገራሚ ታሪክ ነው። ታሪኩ በኦሪት ዘፍጥረት ከምዕራፍ 28 ላይ የሚገኝ ታሪክ ነው። የሚጀምረው ግን ቀደም ብሎ ከምዕራፍ 26 27 ጀምሮ ይሄ ታሪክ በሰፊው ይጀምራል። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 15 የተነሳንበት ጥቅስ ነው። ምንድነው ታሪኩ? እግዚአብሔር አምላካችን ረድኤትን፣ ተስፋን፣ በረከትን በአባቶቻችን እያስተላለፈ ከልጅ ልጅ አስተላልፎ እሱ የሚወለድበት ድህነቱን የሚገልጽበት ሞትን ድል አድርጎ እኛን ከተሰደድንበት ምድር አውጥቶ ወደ ተፈጠረችልንና ወደ ክብር ቦታችን ወደ ገነት እንድንገባ የሚያደርግበትን ቃል ኪዳንና በረከት በአባቶቻችን ከአባት ወደ ልጅ ይተላለፍ ነበር። በዚህ ሂደት በረከቱ ከአብርሃም ደረሰ። ከአብርሃም የደረሰው በረከት ደግሞ ለይስሐቅ ተላለፈ። እግዚአብሔር አምላክ የአብርሃምን በረከት በሙሉ በይስሐቅ ላይ አሳደረ። ለይስሐቅ ደግሞ 2 ልጆች ተወለዱለት። ርብቃ ከምትባል ባለቤቱ ሚስቱ ኤሳውና ያዕቆብ የሚባሉ 2 ልጆች ተወለዱለት። 2 ልጆች ሲወለዱ መንታ ሆነው አንዱ ያንዱን ተረከዝ ይዞ ነው የተወለደው። ያዕቆብ ማለት የኢሳውን ተረከዝ ይዞ የተወለደ አይቃጼ ሰኮና ወይም ተረከዝ የያዘ ማለት ነው። እንግዲህ 2 ልጆች የሚለያዩበት ቅጽበት በተራ ነው የወጡት። መንታ ናቸው። አንዱ ሲወለድ ያንዱን ተረከዝ ይዞ ነው የተወለደው። ይሁን እንጂ የበኩር የሆነው ግን መጀመሪያ የተወለደው ኤሳው ነበርና የይስሐቅ በረከት ወደ ኤሳው ወደ በኩር ልጁ ወደ ኤሳው ነበር መተላለፍ የነበረባት። በመሃል ግን አንድ ችግር ተፈጠረ። በደንብ አድርጋችሁ ስሙ የእግዚአብሔር ቤተሰቦች። ኤሳው የአባቱን ትእዛዝ የማያከብር ሰው ሆነ። አባቱ ይወደዋል፣ አዳኝ ነው፣ ብዙ ጥሩ ምግብ ለአባቱ ያመጣል፣ ግን ትእዛዙን አያከብርም። ማለት በረከቱን ለመቀበል የሚያስችል በረከቱን ወደሱ ለማስተላለፍ የሚያበቃውን አምላካዊ የሆነውን ትእዛዝ አያከብርም ነበር። ይልቁንም መጽሐፉ ምን ይለናል? እናቱ ርብቃ ጣዖት ከሚያመልኩ
ሟርት ከሚያሟርቱ እግዚአብሔርን ከማያውቁ በጣም ምግባር ከሌላቸው አስቸጋሪ ልጆች ሚስት አግብቶ ያስቸግራት ነበር። ስለዚህ በጣም ተጎሳቁላ ነበር በኤሳው ምክንያት። ለዚህ አሁን ምን ታስባለች ርብቃ? በተለይ እናቶች በደንብ አስቡ፣ በደንብ ስሙ። ርብቃ የእግዚአብሔር በረከት ከአባቶች ከአዳም ጀምሮ አብርሃም ይስሐቅ ብሎ አሁን ቀጣዩ ደግሞ ወደሚቀጥለው ትውልድ የሚሸጋገረው ያ የእግዚአብሔር በረከትና ተስፋ ኤሳው ላይ እንዲያርፍ አልፈለገችም። ምክንያቱም ኤሳው ዳተኛ ነው፣ ሰነፍ ነው። ለዚህ በረከት የሚበቃ ማንነት የለውም። እናቱ በደንብ አድርጋ መዝነዋለች፣ መክረዋለች፣ አልሰማም። እነዚህ ልጆች ነፍሴን አስጸይፈዋታል፣ በጣም አስቸግረዋታል፣ አጎሳቁለዋታል ብላ ሁሉ ነግረዋለች። ይሄንንም አልሰማም። ከዚህ የተነሳ የኤሳው ትውልድ ኤዶማዊ ይባላል። ኤዶም ማለት አንካሳ ወይም ደካማ ማለት ነው። በረከትን ለመቀበል የማይበቃ ማለት ነው። ኤዶማውያን ይባላሉ። በተራው ግን ሁለተኛው ልጅ ያዕቆብ እናቱን በጣም ይወዳል፣ አባቱንም በጣም ያከብራል። የምትለውንም ነገር በሚገባ ይሰማል። ስለ አባቶች የነገረችውንም ነገር በሚገባ አስተውሏል። ታዛዥ ነው፣ እግዚአብሔርን ይወዳል፣ አባቱን ያከብራል፣ እናቱን ይወዳል፣ ይታዘዛል፣ አድርግ ያለችውን ሁሉ ያደርጋል። ስለዚህ ርብቃ የይስሐቅ ሚስት የአባቱ በረከት ለኤሳው ሳይሆን ለያዕቆብ መሆን አለበት ብላ አሰበች። ስለዚህ ምን አደረገች? ይስሐቅ ባረጀ ጊዜ በረከትን ለመስጠት ዝግጁ በሆነ ጊዜ ከመሞቱ በፊት ኤሳውን ጠርቶ የበኩር ልጁ ስለሆነ አርጅቷል፣ ዓይኑን ማየት ደክሟል። ልጄ አሁን ከአባቶቼ የተቀበልኳትን በረከት የምሰጥበት ቀን ደርሷልና ሳልሞት እንድባርክህ ጥሩ ነገር ሰርተህ አምጣልኝ፣ ከበረሃ ጥሩ ነገር አድነህ ያንን በሚገባ አድርገህ ነፍሴን ደስ አሰኛትና ቡራኬውን ልስጥህ ሲል ርብቃ ሰማች። ማን ነው ይሄን ያለው? ይስሐቅ በረከትን ሊያስተላልፍ። በዚህ ጊዜ እናቱ አይ ይችማ ታላቋ በረከት ዓለም የሚድንባት ትውልድ የሚድንበት ክርስቶስ የሚወለድበት ተስፋና በረከትማ ለኢሳው አትሆንም። የምትሆነው ለልጄ ለዚህ ለጥሩ ልጅ ለደጉ ልጅ እግዚአብሔርን ፈሪሃ እግዚአብሔር ላለው ጥበብ ለተሞላው አባት እናቱን ለሚያከብረው ለሱ ነው መሆን ያለባት ብላ ያዕቆብን ጠራችና በል አሁን መጀመሪያ ጥሩ ወጥ እሰራልሃለሁ፣ ከወንድምህ ብኩርናውን ትቀበላለህ። ከዚያ በኋላ ደግሞ ለአባትህ ታበላና አባትህን በሚገባ ተንከባክበህ ብኩርናህን ይዘህ ከአባትህ ደግሞ በረከትን ትቀበላለህ አለችው። ብልጥ እናት። አያችሁ፣ እናት እግዚአብሔርን የምታከብር የወደፊቱን የምታይ ልጆቿን በበጎ ነገር የምትቀርጽ የመጀመሪያዋ ትምህርት ቤት እናት ናት። የልጆቿን ሁሉ መንገድ በደንብ አድርጋ የምታይ ማለት ናት። እንዳለችው አድርጎ በረከቱም ብኩርናውም ለያዕቆብ ሆነ። ኤሳው ተታሎ ብኩርናውን ሸጠ። እንደገና ሁለተኛ ጊዜ ደግሞ አባቱ ሊሰጠው የነበረውን በረከት ያዕቆብ ወንድሙ ቀማው። ደካማ ስለሆነ ብቁ ስላልሆነ እግዚአብሔር ያዕቆብ በሰራው ስራ አልተከፋም፣ በረከቱን ለያዕቆብ ሰጠ። ይሄ ታሪክ ግን በኋላ በወንድማማቾቹ መካከል ጠብ ፈጠረ። ኤሳው ባወቀ ጊዜ ብኩርናውንም መሸጡን በረከቱንም መቀማቱን ባወቀ ጊዜ ወንድሙን ያዕቆብን አሳደደ። ያዕቆብም አሁንም እናቱ በል አሁን ወንድምህ ሳይገድልህ ተነስና ወደ ዘመዶች ሀገር፣ ወደ አባቴ ሀገር፣ ወደ ናኮር ሀገር፣ ወደ ላባ ሀገር ወደዚያ ሂድ ብላ ልጇን ስንቅ አስቋጥራ በሌሊት ሸኘችው። ያ ልጅ ሩቅ መንገድ ያዕቆብ ወንድሙ እንዳይገድለው ኤሳው እንዳይገድለው አዳኝ ነው፣ ተናዷል። መንገድ ተሰደደ። ያዕቆብ ከቤቱ ከእናትና አባቱ ቤት ተሰዶ ወደ ሌላ ዘመዶች
ጥገኝነት ወደሚያገኝበት ከለላ ወደሚያገኝበት ቦታ ተሰዶ ሄደ። ታዲያ በመንገድ ላይ እየሄደ እያለ መሸ። ሲመሽ በፍርሃት ውስጥ ሆኖ አንዲት ድንጋይ ተንተርሶ ሎዛ የምትባል ቦታ ላይ ተኛ ይላል መጽሐፍ። ፍኖተ ሎዛ ወይም ደግሞ በሎዛ መንገድ እያለ ሎዛ የምትባል አንዲት ከተማም አገርም አይደለችም፣ እንዲሁ መንገድ ናት፣ ገጠር መንገድ። እዚያች ጋር ሲደርስ ያዕቆብ ተኛ። ተኝቶ ተሰዶ ነው የሄደው። ምን ሆኖ ነው? ወንድሙ እንዳይገለው ተሰዶ ነው የሄደው። ተኝቶ እያለ በሌሊት ህልም አየ። ያስገርማል። እግዚአብሔር በረድኤት እንዳልተለየው ለመግለጽ እሱን ብቻ አይደለም የተረከበውንም የበረከት ኃላፊነት የትውልድ ኃላፊነት እንዳጸደቀለት ሊነግረው ያዕቆብ በተኛበት ከምድር እስከ ሰማይ መሰላል ተዘርግቶ የብርሃን መሰላል አስገራሚ መሰላል በላይዋ ላይ እግዚአብሔር ተቀምጦባት መላእክት ሲወጡባት ሲወርዱባት መሰላል አየ። አሁን እንግዲህ እኔና እናንተ ብንሆን በፈራንበት ወንድማችን በሚያሳድድበን ቦታ በገጠር ቦታ ሰው በማናውቅበት ቦታ ላይ ተኝተን ማየት የምንፈልገው ነገር ቢኖር በቃ ቅዱስ ሚካኤል ሰይፍ ይዞ ቅዱስ ገብርኤል ጋሻና ጦር ይዞ አይዞህ ብሎ እንዲጠብቀን ነበር የምንፈልገው። እግዚአብሔር ግን ለያዕቆብ ያሳየው ይሄንንም ሌላ የትውልድም አንተ ብቻ አይደለም ትውልድ ሁሉ የሚድንባት እመቤታችንን በመሰላል መልክ አየ። ትውልድ ሁሉ የሚድንበትን የድህነት ቃል ኪዳን ያዕቆብ በፍኖተ ሎዛ ተኝቶ በስደት ላይ እያለ ይችን ነገር ተመለከተ። ሌሊቱ ነጋ። ያዕቆብ ሲነቃ በጣም ደነገጠ። ባየው ነገር በጣም ተገረመ። እግዚአብሔር በረድኤት ከሱ ጋር እንዳለ በሚገባ ተረዳ። የሚሰደዱ ሰዎች በተለይ ለጽድቅ የሚሰደዱት ብዙ አይነት ስደት አለ። የፖለቲካ ስደት አለ፣ የኢኮኖሚ ስደት አለ፣ የብዙ አይነት ስደት አለ። እዚህ ዓለም ላይ መቼም ስደት የሌለበት የለም። ይሄኛው ግን የጽድቅ ስደት ነው። እግዚአብሔርን በረከት ለመጠበቅ ከአባቶች የመጣውን ትልቁን ተስፋ ለመጠበቅ ሲል ባደረገው ተጋድሎ የመጣበት ስደት ነው ያዕቆብ። ያዕቆብ ይሄንን ስደት ወዶ የተቀበለው ስደት ነው። ፈልጎ የተቀበለው ስደት ነው። በስደት ውስጥ ላሉት ሁል ጊዜ እግዚአብሔር ከነሱ ጋር አለ። ዛሬም እውነቱን ለመናገር ክርስቲያኖች የትኛውም ዓለም የዚህ ዓለም ስደተኞች ነን። ትክክለኛ ቦታችን ይህ ዓለም አይደለም። እውነተኛ ቦታችን እግዚአብሔር ዓለም ሳይፈጠር ያዘጋጀልን መንግስተ ሰማያት ነን። ያችን እስከምናገኝ ድረስ በዚህ ምድር ላይ ስደተኞች ነን። ስለዚህ እግዚአብሔር ሁል ጊዜ ከኛ ጋር አለ። ከኛ ጋር ይሁን። እመቤታችን ከኛ ጋር አለች። ዘወትር ከኛ ጋር ትሁን። ያዕቆብ ልክ እንደነቃ ባየው ነገር በጣም ተገርሞ ምን አለ መሰላችሁ? በዚች ቦታ አለ እግዚአብሔር አለ። ይቺ ቦታ የእግዚአብሔር ቦታ ናት። እግዚአብሔር ድንቅ ነገርን ያሳየኝ ልዩ ቦታ ናት አለ። አስደናቂ ነገር አይቶበታል። ሁኔታውም ተገርሟል፣ ተረድቶታል። ያ የተቀበለው ከአባቱ የወረሰው ቡራኬ አባት እናት ለልጆቻቸው ማውረስ የሚገባቸው መልካም በረከትን ነው። ሀብት ንብረት ይጠፋል፣ አያስፈልግም አይደለም፣ ግን ይጠፋል። ዕውቀትም ይረሳል፣ አያስፈልግም አይደለም፣ ያስፈልጋል። ትልቁ ጉዳይ ግን እግዚአብሔርን ማወቅ፣ የመንግስተ ሰማያትን ተስፋ የድህነትን ማረጋገጫ ይዞ መገኘት ነው ለልጆች ማውረስ ያለብን። ያ ነው የሚጠብቀው፣ ያ ነው ከሞት የሚያሳልፈው፣ ያ ነው ዘላለማዊ ርስት የሚያሰጠው። ስለዚህ ያዕቆብ ያንን በረከት ከአባቱ ስላገኘ ያ በረከት ምን ማለት እንደሆነ እግዚአብሔር በሎዛ ለያዕቆብ በብርሃን መሰላል አሳየው። ይህን ተረድቷል ያዕቆብ። ስለዚህ ምን አለ? ይቺ ቦታ አለ የእግዚአብሔር ቦታ ናት። እግዚአብሔር በዚህ ቦታ ላይ አለ አለ። በደንብ ምደጋግመው እንድትይዙት ነው። ከዚያ በኋላ በዚህ ብቻ አላቆመም። ያቺ የተንተራሳትን ድንጋይ ምስክር እንድትሆን ድንጋይዋን አቆመና ዘይት አፈሰሰባት። ዛሬ ቤተ ክርስቲያን እንደምንባርከው መንበር እንደምንባርከው
ካህናትን እንደምንባርከው አባቶቻችን ሲመትን ሲሰጡ እንደሚያደርጉት ያቺ ምስክር እንድትሆን ያችን ድንጋይ አቁሞ ይቺ ቦታ እግዚአብሔር ለኔ ረድኤቱን የገለጸባት የሰማይ ደጅ ናት ብሎ ደግሞ ስም አወጣላት። የሰማይ ደጅ አላት። የቤተ ክርስቲያን ምሳሌ ሆነች። ቤተ ክርስቲያን የሰማይ ደጅ ናት። ያዕቆብ ተኝቶ ከምድር እስከ ሰማይ የብርሃን መሰላል ያየባት ዛሬ እኛ የተቀመጥንባት ቤተ ክርስቲያን ናት። በአውደ ምሕረቷ ሰብስባ ጸጋና በረከትን፣ ትምህርትን፣ ዕውቀትን፣ ብሉያት አዲሳትን የምታድለን የምትሰጠን የቤተ ክርስቲያን ምሳሌ ናት። የእግዚአብሔር ቤት ደጅ የሰማይ ደጅ ናት አለ። ስለዚህ በዚህ አላቆመም። ስለት ተሳለ። እግዚአብሔር በሕይወቴ ሁሉ ቢጠብቀኝ፣ ረድኤቱን ቸርነቱን ባያርቅብኝ እኔ እሱን ማምለክን አላቋርጥም። የሱ ረድኤት ከኔ እስካልተለየ ድረስ እኔ የሱ አገልጋይ የሱ ታማኝ ሰው መሆኔን አላቋርጥም ብሎ የሕይወት ስለት ተሳለባት። ዛሬ እኛ ቤተ ክርስቲያን መተን እንደምንሳለው ስለትን ተሳለባት። ትምህርቱ ግን ይቀጥላል። ያዕቆብ በዚህ አላቆመም። ሄደ። ከዚያ ቤተሰቡ ጋር ትልቅ በረከት አግኝቶ ሚስት አግብቶ ልጆች ወልዶ የእግዚአብሔርን በረከት ለልጆቹ አስተላለፈ። ያዕቆብ የተሰደደው በገዛ ስራው ነው። ያዕቆብ የተሰደደው የእግዚአብሔርን በረከት ለመጠበቅ ነው። ያዕቆብ የተሰደደው ወንድሙ እንዳይገለው ነው፣ አታሎ ነው። ዛሬም እናከብረው ግን ጌታችን አምላካችን መድኃኒታችንና ንጉሳችን ኢየሱስ ክርስቶስ እኛን ለማዳን ከሰማየ ሰማያት ወርዶ ከክብር መንግስቱ ሳይጎድል በእመቤታችን ማህፀን ተጸንሶ ሰው ሆኖ በቤተልሔም ከተወለደ በኋላ ሄሮድስ የንጉሱን መወለድ ሲሰማ የኢየሩሳሌም ገዢ የነበረው ሄሮድስ ልቡ ታወከ። ንጉስ መወለዱን ሲሰማ የሰማይና የምድር ንጉስ መወለዱን ሲሰማ ሄሮድስ ታወከ። ነገስታት መጥተው ሰባ ሰገል ሲሰግዱለት ወደ ቤተ መንግስቱ ጋበዘና ስለ ሕፃኑ ጠየቀ። መቼ ነው ያያችሁት ኮከቡን? የት ነው ያለው ንጉሱ አላቸው። እንነግርሃለን፣ እኛም ገና እየሄድን ነው ልንሰግድለት አሉት። ሰባ ሰገል ከሄሮድስ ቤት ወጥተው ጌታችን በተወለደበት ቦታ እጅ መንሻን አቅርበው ሊመለሱ ሲሉ የእግዚአብሔር መልአክ ተገልጾ ምን አላቸው? በመጣችሁበት መንገድ አትሂዱ፣ በሌላ መንገድ ሂዱ ብሎ በሌላ መንገድ ወሰዳቸው። ሄሮድስ ይህን ባየ ጊዜ ፈራ፣ ደነገጠ። ስለዚህ ሕፃኑን ሊገድል ፈለገ። ያ እኛን ለማዳን የመጣውን አምላክ ሄሮድስ የሚገል መስሎት በሱ ስልጣን ስር ያለ መስሎት ሕፃኑን አሳደደ። የሚጠቅመው እጅ መንሻ እንደ ሰባ ሰገል ቢያቀርብ ነበር። የሚጠቅመው ሄዶ ቢሰግድለት ነበር መንግስቱ የሚጸናው። ግን አሳደደው። ሊቁ ያዕቆብ ይህን ታሪክ የጻፈልን ያዕቆብ ዘኢየሩሳሌም ሄሮድስ ፍቅር የለበትምና በውስጡ ፍቅርን አሳደደ። ሰውን ወዶ የመጣ እኛን መስሎ ወደዚህ ዓለም መጥቶ እኛን ሊያድን የመጣውን አምላክ ሄሮድስ አሳደደው። ሄሮድስ ሕፃኑን ሊገድል በፈለገ ጊዜ የእግዚአብሔር መልአክ ለዮሴፍ ተገልጾ ሄሮድስ ሕፃኑን ሊገድል ይወዳል ፈልጓልና እናቱንና ሕፃኑን ይዘህ ወደ ግብፅ ሂድ አለው። ስለዚህ በመልአኩ አመልካችነትና መሪነት ጌታችን ከእናቱ ጋር ከኢየሩሳሌም ከቤተልሔም ከገሊላ ከናዝሬት ከሀገሩ ተሰዶ ወደ ግብፅ ሄደ። ይሄ ስደቱ ያው በቁስቋም በጽጌ ብዙ ጊዜ ትምህርቱን እንደምንሰማው በትንቢት የተነገረ እግዚአብሔር እኛ በዚህ ዓለም ላይ ስደተኞች መሆናችንን የሚያውቅ አምላክ ስደታችንን ባርኮ ዘላለማዊ ርስቱን እንድንወርስ የኛን ስደት የባረከልን አምላክ እሱ ተሰደደ። ተሰዶ ወደ ግብፅ ሄደ። ወደ ግብፅ ስንት ዓመት ቆየ? የ2 ዓመት ሕፃን የሆነው አምላክ 3 ዓመት ከ6 ወር ቆየ። በዚህ በግብፅ በሄደበት ዘመን ግብፅ ሀገር በስደት በነበረችበት ጊዜ እመቤታችን ከልጇ ጋር
ቁስቋም የምትባለው በግብጾች ዳይር አልመሐረቅ ትባላለች። የአልመሐረቅ ተራራ ወይም የቁስቋም ተራራ ትባላለች። የኛ ሊቃውንት ደግሞ ደብረ ቁስቋም ይሏታል። በዚች ቦታ እመቤታችን 6 ወር ተቀምጣለች ይላሉ ግብፃውያን። ብፁዕ ወቅዱስ አቡነ ቴዎፍሎስ የተባሉ የግብፅ ፓትርያርክ በ4ኛው በ5ኛው መቶ ዘመን የነበሩ አባት እችን ቦታ ህንፃ ንሰው ታሪኩን ጠብቀዋል። ስለዚህ ቦታ የተጻፈውንም ዛሬ የምንተርከው ቅዱስ ያሬድ በማህሌት አባ ጊዮርጊስ በሰዓታት ብዙ ድርሰት የደረሱለት ቦታ ታሪኩን ያገኘነው ከሁለት ምንጭ ነው። ከቅዱስ ቴዎፍሎስ ከተባሉ የእስክንድሪያ ፓትርያርክና ያዕቆብ ከተባለ የኢየሩሳሌም ጳጳስ የጌታችን ወንድም ከ12ቱ ሐዋርያት አንዱ የነበረው ያዕቆብ ከጻፈልን ጽሑፍ ነው። እመቤታችን በግብፅ በረሃ ያን ሁሉ ዘመን በስደት ስትኖር ኢትዮጵያም ውስጥ እንደመጣች የኢትዮጵያ ሊቃውንትም የኢትዮጵያ ጽሑፎችም ይነግሩናል። ይሁን እንጂ ይቺ ቁስቋም ለመጨረሻ ጊዜ ደግሞ ሄሮድስ ሲሞት ሕፃኑን ቀታሌ ሕፃናት በኢየሩሳሌም 144,000 ሕፃናትን የገደለ ክርስቶስን ያሳደደው ሄሮድስ ሲሞት መልአኩ መልሶ ለዮሴፍ ተገልጦ ሕፃኑንና ልጁን ይዘህ ተመለስ፣ ሕፃኑን ይፈልገው የነበረው ሄሮድስ ሞቷልና ወደ ሀገራችሁ ግቡ ብሎ መልእክትን የነገረባት ቦታ ደብረ ቁስቋም ትባላለች። እመቤታችን ከልጇ ጋር ብዙ ጊዜ የቆየችባት በስደት ከ6 ወር በላይ የቆየችባት፣ በሌላው ጊዜ ምክንያቱም የሄሮድስ ወታደሮች ያሳድዱ ስለነበር ከዋሉበት አያድሩም ካደሩበት አይውሉም ነበር። ይቺ ግን በጣም በላዕላይ ግብፅ ያለች ከአስዋን አካባቢ የምትገኝ ኢትዮጵያውያን መነኮሳትም ገዳም ገድመው ይኖሩባት የነበረች ቦታ ረጅም ጊዜ የቆየችባት ቦታ ናት። ከዚቹ ቦታ ነው ወደ ኢትዮጵያ መጥታ ኢትዮጵያን ባርካ በጣና ደሴቶች እንዲሁም በሌሎች የኢትዮጵያ ገዳማት ኢትዮጵያውያን መነኮሳት የሚኖሩባቸው ወደፊት እግዚአብሔርን አክብረው የሚኖሩባቸውን ቦታዎች የባረከችላቸው ከዚቹ ከደብረ መሐረቅ ወይም ደብረ ቁስቋም ከምትባለው ቦታ ነው። እንግዲህ በዚች ቦታ ብዙ ተአምራት ተደርጓል። ጌታችን ብዙ ጊዜ ኖሮባታል። ከ6 ወር በላይ መልአኩ ተመለሱ ብሎ እሱ ለዮሴፍ መልእክት የነገረባት ቦታ ናት። ከዚያ በኋላ እንጦንስ መቃርስ የተባሉ አባቶች በግብፅ በረሃ ምንኩስናን ከመሰረቱ በኋላ ባህታውያን መነኮሳት በዚች ቦታ ብዙ ዘመን ኖረዋል። እንዳልኳችሁ ኢትዮጵያውያንም በዚሁ ቦታ ላይ በርካታ ገዳማትን ወይም ዋሻዎችን ሰርተው ይኖሩ ነበር። ግርማዊ ዳግማዊ አጼ ምኒልክም ከእቴጌ ጣይቱ ጋር ቤት ሰርተው ለቃል ኪዳኗ ብለው ቤት የሰሩባት ቦታ ናት። ከዚህ ቦታ ላይ እንግዲህ ከሚደረጉት ተአምራቶች የፈውስ ተአምር፣ የቅድስና ስራ፣ የብህቱና ተጋድሎ እንደተጠበቁ ሆነው ሌላው ትልቁ ነገር ግን እመቤታችን ትገለጥ ነበር። አሁን የእግዚአብሔር ቤተሰቦች የእመቤታችን መገለጽ ማለት ምን ማለት ነው? አንዳንዶች እንደ ሰዱቃውያን የሚባሉ የአይሁድ ዘመዶች ነበሩ፣ የአይሁድ ቡድኖች ጌታችንን እየመጡ ስለ መላእክት፣ ስለ ትንሣኤ ሙታን፣ ስለ መንፈስ ይጠይቁ የነበሩ እነዚህ ሰዎች ስለ መንፈስ አያምኑም፣ መንፈስን አያምኑም፣ መላእክትንም አይቀበሉም፣ ከትንሣኤ በኋላም ሕይወት አለ ብለው አያምኑም። ዛሬም የዚህ አይነት ትምህርት ያላቸው መናፍቃን አሉ። ሰዱቃውያን በአይሁድ ዘንድ የአይሁድ መናፍቃን ነበሩ። ከድሮውም የክርስቲያን መናፍቃን ከመሆናቸው በፊት በአይሁድም ዘንድ ብዙም አይወደዱ ሰዎች ነበሩ። ስለ መላእክት ይህን አደረጉ ሲሏቸው መልአክ የሚባል የለም ይሉ ነበር። ወይም ደግሞ ከሞት በኋላ እግዚአብሔር ነፍሴን በገነት አኑርልኝ ሲሉ ከሞት በኋላ ሕይወት የለም ይሉ ነበር። እንደዚያ አይነት አስተሳሰብ ያላቸው መልካቸው ለወጥ ያለ የሰዱቃውያን መንፈስ የተጋባባቸው ሰዎች ዛሬ እመቤታችን ታየች ሲሏቸው ይደነግጣሉ፣ አያምኑም። የእመቤታችን መታየት ለክርስቲያኖች ትልቅ በረከት ነበር። ትንሣኤ ሙታን የለም ለሚሉ ሰዎች የአልዓዛር መነሳት ድንጋጤ ነበር። ምትሃት ነውም ብለው ነበር። ምትሃት እንዳይመስላችሁ የሚበላው ስጡት አለ ጌታችን። ምትሃት እንዳይመስላቸው። ዛሬም የተስፋ ትንሣኤን የምንጠብቅ ክርስቲያኖች እመቤታችን ሁል ጊዜ በረድኤቷ ከኛ ጋር መሆኗን እንድናውቅ ይሄን ታሪክ አባቶቻችን በየዓመቱ እንድናከብር አድርገዋል። የትንሣኤው ዋና ማስረጃ ነው። ከሞት በኋላ ሕይወት እንዳለ እግዚአብሔር መንግሥተ ሰማያትን እንዳዘጋጀልን የመጀመሪያዋ ምስክራችን እመቤታችን ናት። ከሞት አስነስቶ ወደ ሰማይ አሳርጎ
ወደ መንግስቱ በፍልሰቷ ለኛ ትምህርትን የሰጠንና እንድናከብራት ያደረገን አምላክ እመቤታችን አይደለም በረድኤቷ በቃል ኪዳኗ በጸሎቷ በሁሉም ለኛ ባደረገው ረድኤት ሁሉ ከኛ ጋር ነች። ያንን እንድናውቅ ነው። ይሄ በገሃድ ሲታይ የነበረ ነው። ይሄ በገሃድ ሲታወቅ የነበረ ነው። እመቤታችን ሳትሞት በፊት ሐዋርያት በሁሉም አገልግሎታቸው ትረዳቸው እንደነበረ ብዙ ሊቃውንት ብዙ የታሪክ ጸሐፊዎች ጽፈዋል። ትነግራቸውም ነበር። ስለ ልጇም ታሳውቃቸው ነበር። እንዴት እንዳሳደገችው፣ እንዴት እንደተሰደደች፣ በግብፅ በረሃ የገጠማትን ነገር ሁሉ ለሐዋርያት ነግራቸው ነበር። ለዚህ ነው ቅዱስ ማቴዎስ በወንጌሉ ምዕራፍ 2 ቁጥር 14 ላይ ይሄንኑ ታሪክ የጻፈልን ከትንቢቱ ጋር ብቻውን አይደለም። ማቴዎስ እመቤታችን ስትሰደድ እሱ ገና አልተመረጠም ነበር፣ ለሐዋርያነትም አልተጠራም ነበር። ግን ጌታችን ያስተማረውን እመቤታችን የነገረችውን ይዞ ወንጌል ላይ ጽፎልናል። ልጄን ከግብፅ ጠራሁት ተብሎ በሆሴ እንደተነገረ በሆሴ ምዕራፍ 11 ቁጥር 1 ላይ እንደተነገረ እግዚአብሔር በኢሳይያስም እግዚአብሔር ተአንገደ ውስተ ምድረ ግብፅ ተሐዚሎ ዲበ ደመና ቀሊል በእግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ በረረ ሄደ ያለውን የኢሳይያስንም ትንቢት አጣቅሰው በወንጌል ላይ ጽፈውልናል ሐዋርያት ታሪኩ ስለተነገራቸው። ዛሬም እመቤታችን በግብፅ ለሚኖሩ ይህን ዓለም ንቀው ትተው ይህን ዓለም ከነ ሁሉም ግሳንግሱ ትተውት በበረሃ ለሚኖሩት መናንያን በዚህች ዕለት ያለማቋረጥ ትገለጽላቸው ነበር። ይሄ ብቻ አይደለም። ለመናንያኑ ለአማኞቹ ለክርስቲያኖቹ የእግዚአብሔር ልጆች የእመቤታችን የቃል ኪዳን ልጆች ለሆኑት ክርስቲያኖች ብቻም አይደለም፣ ለማያምኑት ሙስሊሞች በነበሩ ጊዜ ለሙስሊሞቹ ባልነበሩ አረቦቹ ባልነበሩበት ጊዜም በዚያ ቦታ ላይ በርበሩ ይሄ የበረሃ ቆለኛው ሁሉ ለሚኖረው ላላመነው ሁሉ እመቤታችን ትገለጽ ነበር። ይሄን ነው የምናከብረው። አዎ ዛሬም በእውነቱ የኛ ክፋት የኛ አለመታዘዝ የኛ ኃጢአት እንዳናይ እያደረገ ነው እንጂ እመቤታችን ሁል ጊዜ ከኛ ጋር ናት። ይሄንን ማክበር ለኛ የትንሣኤውን ተስፋ ከሞት በኋላ ያለንን ሕይወት እንድናውቅ የሚያረጋግጥልን መሰረታዊ ትምህርት ነው። እንድናውቅ ብቻ አይደለም አውቀንም እንድናምን። በተለይ ምን ይላል መሰላችሁ? ቅዱስ ያዕቆብ ይህን ታሪክ በሚገባ የተረከልን እመቤታችን በስደቷ ጊዜ የነበረባትን መከራውን ስደቱን የነገረን ያዕቆብ ምን ይላል? እመቤታችን በዚያ ዘመን ትሰደድ በነበረ ጊዜ ማደሪያና መጠለያ ይሰጧት የነበሩት የማያውቋት ሰዎች ነበሩ ይላል። በዚያ ዘመን ማለት ነው። አሁን የእግዚአብሔር ቤተሰቦች ያዕቆብን አስቡት። ያዕቆብ በተሰደደ ጊዜ ያውን በራሱ ጥፋት ያውን ብቻውን በተሰደደ ጊዜ እግዚአብሔር ረድኤቱን ሳያርቅበት በምድረ በዳ ላይ በሎዛ በረሃ ላይ በመንገድ ላይ በተኛበት ስለተባረከ ብቻ አይገርምም? የእግዚአብሔር ቤተሰቦች አባቱ ስለባረከው ተስፋው ወደሱ ስለተሻገረ እግዚአብሔርን ስላመነና ስለወደደ ብቻ እግዚአብሔር በምድረ በዳ በዚያ ቦታ ላይ ከምድር እስከ ሰማይ የሚደርስ መሰላል የብርሃን መሰላል እንዲያይ እግዚአብሔርን በረድኤት ከሱ ጋር ቃል ኪዳን እንዲገባ አደረገው። አሁን የኛ ትውልድ የሚያሳዝነው እግዚአብሔርን ራሱን የያዘችው እመቤታችን ከሱ ጋር አብራ የተሰደደችው እመቤታችን በሷ ያለውን ቃል ኪዳንና ረድኤት ለያዕቆብ በራእይ የታየችውን ሲሆን እንክደዋለን፣ ሲሆን እንሸሸዋለን፣ ሲሆን እንጠረጥረዋለን። ይሄ ለምን? የእግዚአብሔር ቤተሰቦች ይሄ ጥሩ ድንቅ የሆነ የእግዚአብሔር ሥራ ነው። ያዕቆብ የተባረከው ያዕቆብ ይሄንን ትልቅ ምስጢር በምድረ በዳ በስደት እያላየ የባረከው አምላክ ግን ከእመቤታችን ጋር በተሰደደ ጊዜ ለኛ ደግሞ ድንቅ ተአምራትን ያደረገባትን ይችን ቀን ማክበር ትልቅ በረከት አለው ለኛ። ያ አምላክ ያዕቆብን በስደቱ የባረከው አምላክ ነው። ያልተለየው ረድኤቱን የገለጸለት አምላክ ነው። ዛሬ ደግሞ በስደቱ በግብፅ በረሃ ላይ ያደረገውን ረድኤት ለኛ አላቆመም፣ አላቋረጠም፣ ከኛ አለየውም ብለን ዛሬ ደግሞ ምናምነው ያ ራሱ ያዕቆብን የባረከውን አምላክ ነው። ከእመቤታችን ጋር ስደት የማይገባው የባህሪው ያልሆነ በቦታ የማይወሰነው ከዚህ ቦታ እዚህ ቦታ ሄደ የማይባለው አምላክ
የኛን ስጋ በመልበሱ ለኛ ሲል በግብጽ በረሃ ተሰደደ ተባለ። ይሄንን ለምናምነው ያዕቆብን የባረከ አምላክ ረድኤቱን ከሱ ያላራቀ አምላክ ከኛም አያርቅብን ነው። ስለዚህ ይሄ ታሪክ ዋናው ዓላማው የእግዚአብሔርን ረድኤት እንድናውቅ ከሞት በኋላ ያለውን ህይወት እያሰብን ለዚያ ህይወት ብቁ እንድንሆን ለዚያ ህይወት ዝግጁ እንድንሆን በዚያ ህይወት እኛ ዘላለማዊ ርስትን እንድናገኝ የሚያስችለንን አኗኗር በዚህ ምድር እንድንኖር ነው። ሌላ ምንም ዓላማ የላትም ቤተክርስቲያን። አሁን ዛሬ እመቤታችንን ስታከብር ቤተክርስቲያን በማክበሯ እመቤታችን ላይ የምንጨምረው ነገር ኖሮ አይደለም። እግዚአብሔር ካከበረው በላይ ማንንም ማክበር አንችልም። ግን ለኛ ነው ትምህርቱ። ያንን እያከበርን ለምንድነው የምናከብረው ብለን እንጠይቃለን። ስለዚህ ካወቅን በኋላ ስናከብረው የምንከብረው እኛ ነን። በማክበር ያከበረውን ሰው እኛ እንከብራለን። እግዚአብሔርን የሚያከብር እሱ ይከብራል። የእግዚአብሔርን ሥራ ሁሉ የሚያከብር ያ የሚያከብረው ሰው ይከበራል። ያዕቆብ የተወደደውም ያከበረውም የእግዚአብሔርን ቡራኬ ስላከበረና ስለፈለገ ነው። ዛሬም ልክ ያንን እመቤታችን የተሰደደችውን ስደት በቁስቋም ያደረገችውን ተአምር ስናከብር ያ በረከት ለኛ ይደርሳል። ያ ጸጋ ያ ረድኤት ለኛ ይደርሳል። ሕይወታችንም ስራችንም ተስፋችንም ሁሉ ሳይቀር ይለመልማል። በ15ኛው ክፍለ ዘመን በ1450 አካባቢ ትክክለኛ ቀኑ በታሪክ አልተመዘገበም። በ1451 ግን አንድ ግብፃዊ ዲያቆን ወደ ኢትዮጵያ መጣ። ምን ሆነ መሰላችሁ? ኢትዮጵያ ውስጥ የነበሩት አባ ሚካኤል የሚባሉት አባ ታምረ ማርያም ላይ አባ ሚካኤል አባ ገብርኤል የምንላቸው አንዱ አባ ሚካኤል አረጋዊው አባት ገዳማቸው ቁስቋም ነበረች። እመቤታችን የነበረችበት ቦታ እመቤታችን የባረከችባት ታምሯን የምትገልጽባት እየተገለጸች ለአማኞችም ለአያማኒዎችም የእግዚአብሔርን ረድኤት የምትገልጽበት የልጇን ረድኤት የምትገልጽበት ቦታ የነበሩ መነኩሴ ነበሩ። ከዚያ ነው ተሹሞ ጳጳስ ሆነው ወደ ኢትዮጵያ የመጡት። ያቺ ገዳም በአረማውያን ተቃጠለች፣ ጠፋች፣ ወደመች። ስለዚህ የዚያች ቦታ ዲያቆን የነበረ አንድ ዲያቆን ቴዎፍሎስ የሚባል ወደ ኢትዮጵያ መጥቶ ለአባታችን ለአቡነ ሚካኤል ነገራቸው። ገዳማችን ተቃጠለች፣ በርበሮች ኢአማንያን መጥተው ገዳማችን አጠፏት ብለው ተናገሩ። አቡነ ሚካኤልም በወቅቱ ለነበሩት የኢትዮጵያ ንጉሥ ለአጼ ዘርዓ ያዕቆብ ስለሆነው ክስተት ነገሯቸው። ስለ ቦታዋ ክብር፣ ቦታዋ ላይ ስለነበረው ገናናነት፣ ቦታዋ ላይ እመቤታችን ታደርግ ስለነበረው ነገር በሙሉ ለንጉሱ ለአጼ ዘርዓ ያዕቆብ አቡነ ሚካኤል ተናገሩ። አጼ ዘርዓ ያዕቆብ ሌላ አገራዊ ጉዳይ ስለነበረባቸው በእርግጥ ወዲያውኑ ተነስተው ሄደው ተበቅለው ገዳሟን መስራት አልቻሉ። ግን ታሪኩ እንዳይጠፋ ዝናው እንዳይጠፋ እመቤታችን በዛች ቦታ ታደርግ የነበረው ነገር ሁሉ ታሪኩ እንዳይጠፋና ተዘክሮ እንዲኖር ቡልጋ የሚባል ቦታ ቀደም ሲል በእመቤታችን ስም በታነጸች ቤተክርስቲያን ላይ ደብረ ቁስቋም ብለው የቁስቋም ቤተክርስቲያንን ልክ እንደ ግብፃውያኑ ቁስቋም አድርገው ሰሯት። ዛሬ ጻድቃኔ አካባቢ የምንላት ቦታ ማለት ነው። በዚያች ቦታ ላይ ደብረ ቁስቋምን ሰሩ። ሰርተው ሲጨርሱ በደብረ ቁስቋም በግብጽ በረሃ በደር ኤልመሐረቅ እመቤታችን እየታየች ለአሕዛብም ለአማኙም ትታይና ትባርክ እንደነበረችው በጻድቃኔም ለንጉሱ ተገልጻ ቦታዋን ባረከቻት። እንደ ደብረ ቁስቋም ትሁንልህ፣ በዚያን ጊዜ ይደረግ የነበረው ሁሉ በኢትዮጵያም ይደረጋል ብላ ቃል ኪዳን ሰጠቻቸው። ይሄ በኢትዮጵያ የተደረገ ነው። አሁን ጻድቃኔ በረከቷ ረድኤቷ የእመቤታችን ከዚያ በፊት ረጅም ታሪክ ያላት ቦታ ናት። መስዋዕተ ኦሪት የተሰዋባት፣ ብዙ የክርስትና ድንቅ ምስጢሮች የተገለጹባት በጣም ጥንታዊት ቦታ ናት። በአጼ ዘርዓ ያዕቆብ ጊዜ ደግሞ ደብረ ቁስቋም ተብላ የእመቤታችን በረከት የእመቤታችን ቃል ኪዳን የእመቤታችን ረድኤት በግብጽ እንደነበረችው ሁሉ በኢትዮጵያም እንዲሆን ቃል ኪዳን የተሰጠባት ቦታ ሆነች። በዚያ ብቻ አይደለም። በኢትዮጵያ ውስጥ የነበሩ አንዳንድ በገዳማት በአንዳንድ ሊቃውንት ውስጥ የነበሩ ክርክሮችንም በዚያች ቦታ ላይ ንጉሱ ጉባኤ አድርገው የቁስቋም ጉባኤ ይባላል። ጉባኤ አድርገው ሊቃውንቱንም
ስምምነት አድርገው ሃይማኖትን አጽንተው ያስቆሙባት ቦታ ሆነች። የቃል ኪዳን ቦታ ሆነች። ቁስቋም ደብረ ኪዳን ብሎ ሊቁም የተናገረው ለዚሁ ምሳሌ ሆነች። አባ ጽጌ ድንግል በማኅሌተ ጽጌው ላይ ማለት ነው። ታሪኩ በዚህ አያቆምም እንዳልኳችሁ። አሁንም ድረስ የዚች ቦታ ታሪክ የዚች ቦታ ረድኤት ይነገራል። እግዚአብሔር ቦታን ይባርካል። እግዚአብሔር ሰዎችን ይባርካል። እግዚአብሔር ድንቅ የሆኑ ነገሮችን በመስራት የማይረሳ ታሪክን በትውልድ ውስጥ በማስቀመጥ ትውልድ የሚመጣው ትውልድ ሁሉ እንዲባረክ ያደርጋል። ያዕቆብ ምንድነው ያለው? እግዚአብሔርን ተአምር ያየበትን ቦታ ምን አላት? ይቺ የእግዚአብሔር ቦታ ናት አይደለም? እግዚአብሔር አይደለም ብሎታል አላለው። እንደውም ከዚያ በኋላ ሲመለስ ሁሉ ከላባ ጋር ኖሮ ከ20 ዓመት በኋላ ሲመለስ ወደ አባቱ ቤት ሲመለስ እዚያች ቦታ ላይ እንደገና ሌላ ቃል ኪዳን ተቀብሎባታል። በዚያች ቦታ ላይ ሌላ ብዙ ተአምራት ተደርጓል። የኢየሩሳሌም ቤተ መቅደስ ሁሉ ተሰርቶባታል። ብዙ ተአምራት ተደርገውባታል። ገለአድ ተብላ የሆነ ሆኖ ዋናው ነገር ለኛ የሚጠበቀው ይሄንን አንድ ቦታ አሁን ቁስቋም የሚባል ቦታን ደብር ቁስቋም የሚባል ቦታን እየዘከርንና እያሰብን በዓል ስናከብር የአንድ ቦታ ክብር ከሌላው ቦታ አስበልጠን ማድረጋችን አይደለም። በዚያ ቦታ የተደረገው ድንቅ ነገር ለኛ ሕይወት አስፈላጊ ስለሆነ ነው። በዚያ ቦታ እግዚአብሔር ያደረገው ነገር በእያንዳንዳችን ልብ ውስጥ ሁል ጊዜ እግዚአብሔር የሚያደርገው ሲሆን ነው። እግዚአብሔርን በፈለግን ጊዜ የሱን መልካሙን የሰጠንን ሕጎች በተግባር ባዋልን ጊዜ ሁሉ እግዚአብሔር ያዕቆብን በቦታ የባረከ አምላክ ባሰብንበት ሰዓት ሁሉ እኛን ይባርከናል። ሁል ጊዜ የምናስበው ያዕቆብ ለምን ተባረከ? ያዕቆብ ለምን መሰላል አየ? ቅዱስ ኤፍሬም በውዳሴ ማርያም ላይ ያዕቆብ ከምድር እስከ ሰማይ ያየሽ መሰላል ብሎ 2 ጊዜ በማክሰኞም በቀዳሚትም የደረሰው ያ ትልቅ ምስጢር ያዕቆብ ስለ እግዚአብሔር ጽድቅ ብሎ ስለ እግዚአብሔር በረከት ብሎ ስለ እግዚአብሔር ተስፋ ብሎ ስለተሰደደ ነው። ዛሬም ይሄ ለኛ በጣም ትልቁ ትርጉም ነው። ስለ ጽድቅ ብለን ስለ እግዚአብሔር ሕግ ብለን እግዚአብሔር ስለሰጠን ተስፋ መንግስተ ሰማያት እግዚአብሔር ስለሰጠን የጽድቅ ሕይወት ብለን በዚህ ዓለም ላይ የምንሳደዳቸው ስደቶች ሁሉ በረከት እንዳላቸው እንድናውቅ ነው። ስደትን የባረከ ለበጎ ነገር መሰደድን ዋጋ እንዲኖረው ያደረገ እግዚአብሔር ነው። ራሱን ተሰዶ የባረከልን ስደት የማይገባው አምላክ ይሰደዳል የማይባለው በቦታ የማይወሰነው አምላክ ይሄንን የባረከልን በእኛ ሕይወት ውስጥ ልዩ ትርጉም ስላለው ዛሬ አንዳንድ ጊዜ ጽድቅን ለመስራት ስንንገላታ አማኞች በመሆናችን መከራ ሲደርስብን ወይም ደግሞ ይህ ዓለም ሲጠላንና ሲያሳድደን አንጨነቅ። በዚያች ሰዓት እግዚአብሔር ከኛ ጋር ነው። እመቤታችን ከኛ ጋር ናት። በዚያች ጊዜ የእግዚአብሔር ረድኤት ከኛ ጋር ነው። ያ የብርሃን መሰላል ሁሉ ጊዜ በልባችን አለ። እመቤታችን ናት። ያ መላእክት የሚወጡበት የሚወርዱበት እግዚአብሔር በላዩ ላይ የተቀመጠበት ከምድር እስከ ሰማይ ያለው ሁሉ ጊዜ ከኛ ጋር ነው። በግብጽ በረሃ እመቤታችን ስትሰደድ በዚያ ሁሉ 3 ዓመት ከ6 ወር ዲያብሎስን ድል እየነሳች አጋንንትን እያባረረች ግብጽን እየባረከች በኋላ መነኮሳት የሚኖሩበት በረሃ እንዲሆን እየባረከች ኢትዮጵያን እየባረከች ስደቱን ለበጎ ነገር እግዚአብሔር ይጠቀመዋል። ስደቱን ለጥሩ ነገር እግዚአብሔር ይጠቀመዋል። ስደቱን ለእግዚአብሔር ለበረከትና ለረድኤት ይጠቀመዋል። ይሄ ነው ዋናው። እስራኤል ከሀገራቸው ተሰደዱ፣ ግብጽ ገቡ፣ በባርነት ኖሩ። ሲወጡ የእግዚአብሔር ረድኤት 10ቱ ትእዛዛት በእግዚአብሔር ጣት የተጻፈባት ሕግ ቤተ መቅደሱ ሕጉ ስርዓቱ በዓላቱ ተሰጣቸው። እግዚአብሔር ባረከው። በስደት የምናጣው ዋናው ነገር ስደታችን የበጎ ነገር ስደት ብቻ ይሁን። ስደታችን የክፋት ስደት አይሁን። ወንጀል ሰርቶ ሰርቆ ቀምቶ በደል በድሎ ብቻ አይሁን። ያ ሲሆን በስደት ላይ ስደት ነው። ያ ሲሆን በመከራ ላይ መከራ ነው። የኃጢአት ስደት ዋጋው ሞት ነው። የጽድቅ ስደት ግን ዋጋው ሕይወት ነው። እመቤታችንን የምናይበት ነው። በስደትም ጊዜ መከራ ያበዙት ሰዎች የሉም። ተሳደዱ የተባሉት ግን ታሪካቸውን እንዲየተረክን
በረከታቸውን እናገኝበታለን። ይህ ዓለም ብዙ ስደት አለው። በእያንዳንዱ ቀን ክርስቲያኖች፣ የእግዚአብሔር ቤተሰቦች፣ በእያንዳንዱ ሰዓት ጽድቅን በሰራን ቁጥር ዲያብሎስ ያሳድደናል። በእያንዳንዱ ጸሎት ስንጸልይ፣ ጾም ስንጾም፣ በዓል ስናከብር፣ ወንጌል ስንማር የማያደርገው የለም እኛን ለማሳደድ። ቃሉ በእኛ ላይ ፍሬ እንዳያፈራ፣ የእግዚአብሔር በረከት በእኛ ላይ እንዳያድር፣ የእግዚአብሔር ረድኤት በእኛ ላይ እንዳይሆን ዲያብሎስ ያሳዳል። እኛ ግን ጸንተን በስደቱ እንጽና። ምክንያቱም ዋጋ አለው። ከመከራው የምናተርፈው ብዙ ትርፍ አለ። ቅዱስ ጳውሎስ የምመካው በመከራዬ ነው ይላል። ከመከራው ብዙ ትርፍ አለ። ከስደቱ ብዙ ትርፍ አለ። ኃጢአትን መስሎ ዲያብሎስን መስሎ ስደትን ፈርቶ ጽድቅን ፈርቶ በክፋት መቆየት ግን የመጨረሻው የማይመለሱበት ሞት ነው። ይሄንኛው መልስ አለው። ይሄንኛው ስደት ብዙ መመለስ አለው። ሲመለሱ ደግሞ ከበረከት ጋር ነው። አብርሃም ተሰደደ፣ ሲመለስ ከብዙ በረከት ጋር አገኘ። ያዕቆብ ተሰደደ፣ ወደ ግብፅ ሄደ። መጀመሪያ ከወንድሙ ሸሽቶ ወደ ናኮር ሀገር ሄደ። በዚያ በስደቱ እግዚአብሔር ረድኤትን አሳየው፣ እግዚአብሔር ጥበቃውን አሳየው። ወደ ግብፅ ተሰደደ፣ ሲመለስ ብዙ ሀብት፣ ሕግ፣ ስርዓት፣ ደብተራ ሙሴን፣ ታቦተ ሙሴን፣ ጽላቷን፣ ያን ሁሉ የወርቅ ነዋያት ተቀብሎ ዮርዳኖስን ቀይ ባህርን ከፍሎ ዮርዳኖስን ከፍሎ ምድረ ርስትን ወረሰ። ርስት አልነበረውም ከመሰደዱ በፊት። ሲመለስ ግን ባለ ርስት ሆነ። ለጽድቅ መሰደድ፣ ለእውነት መሰደድ፣ ለፍቅር መሰደድ በረከት አለው። የእግዚአብሔር ረድኤት ከኛ ጋር ነው። እግዚአብሔርን የምናይበት ነው። እመቤታችንን የምናይበት ነው። እንዳንጎሳቆል፣ ተስፋ እንዳንቆርጥ በስደት እሱ እኮ ጌታስ ተሰዶ የለ። አዳም ከገነት ተሳደደ። ዲያብሎስ በተንኮል ከገነት እንዲሳደድ አደረገው። ግን ሲመለስ በምን አይነት ኃይል ተመለሰ? አይገርምም? አዳም እኮ ከገነት ሲወጣ ብዙ ነገር አጥቶ ነው የወጣው። በጣም ብዙ ነገር፣ ክብሩን አጥቶ፣ እግዚአብሔርን መምሰሉን አጥቶ፣ ስልጣኑን አጥቶ፣ ሀብቱን አጥቶ፣ ገነትን ያህል ቦታ፣ እግዚአብሔርን ያህል ጌታ አጥቶ ነው ከገነት የተሰደደው። ሲመለስስ እግዚአብሔር የእሱን አካል ለብሶለት በስጋዌው ከብሮ በትንሣኤ ከብሮ በልዩ ግርማ በልዩ ኃይል ሞት ድል ተነስቶ ወደ ርስቱ ተመለሰ። ስለተጸጸተ ንስሐ ስለገባ እግዚአብሔርም ስለወደደው ሊያድነውም ስለፈለገ እግዚአብሔር ከስደት ሲመልሰው በብዙ ክብር መለሰው። ስደት ለጽድቅ ብለን የምንሄደውን የምንሰደደውን ስደት አንፍራው። እግዚአብሔርን የምናይበት ነው። እግዚአብሔርን የምንሰማበት ነው። እመቤታችንን የምናይበት ነው። እመቤታችንን በገሃድ ሰዎች ሁሉ እያዩዋት እየባረከቻቸው የሚታይበት ነው። ስለዚህ ይህንን በዓል ስናከብር የምንረዳው የምናውቀው ነገር እነዚህን መሰረታዊ ነገሮች ነው። ትምህርቱን ለማጠቃለል በእኛ ዘመን ስንት ነገሮች አሉብን? ስንት አይነት ስደቶች አሉብን? የእግዚአብሔር ቤተሰቦች ብዙ አይነት፣ በጣም ብዙ አይነት። በአካል የሚመጣውን ተዉት። በመንፈስ በህይወታችን ከቤተ ክርስቲያን እኛ እንድንወጣ፣ ከዚች አውደ ምሕረት እንድንርቅ፣ ከቤተ መቅደሱ መዓዛ፣ ከካህናቱ ቡራኬ፣ ከእግዚአብሔር የምስጢራት ስጦታ እንድንወጣ መናፍቁ፣ ከሃዲው ዓለም፣ የእኛ ስጋ ደካማነት ሁሉም ያሳደናል። ከኛ የሚጠበቀው እውነተኛ የእግዚአብሔር ልጆች ከሆን፣ የእመቤታችን የቃል ኪዳን ልጆች ከሆን፣ በስሙ ክርስቲያኖች የተባል ለመንግስቱ የታጨን የመንግስቱ ዜጎች መሆናችን እርግጠኛ ከሆን ግን እነዚህን ስደቶች ሁሉ የማሸነፍ ኃይል በእኛ ውስጥ አለ። እነዚህን ስደቶች ሁሉ ድል ነስተን በክብር የመመለስ ጸጋና በረከት በእኛ ውስጥ አለ። የእግዚአብሔር ቤተሰቦች አሁንም ጸንተን እውነቱን ለመናገር ለጽድቅ እንሰደድ። ጌታችንም ብለዋል፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው እነሱ ሁሉን ያገኛሉና መንግስተ ሰማያትም የነሱ ናትና። አንፍራ። ጥሩ ድንቅ ደግ ነገርን እግዚአብሔር የሚወደውን ነገር ለማድረግ አንፍራ። አሁን ዘመኑ ያስቸገረው ይሄ ነው።
መንፈሳዊ መሆን ያስፈራናል። መጾም ያስፈራናል። መጸለይ ያስፈራናል። እግዚአብሔርን መምሰል ያስፈራናል። ለምን? ዓለምን መምሰል ቀላል ስለሆነልን። ለምን? ስድቡ ክፋቱ ስለቀለለን። ግን ይዞን ወደ ሞት ነው የሚሄደው የእግዚአብሔር ቤተሰቦች። እሱ አይጠቅመንም። የሚጠቅመን በስድብ ፈንታ በረከትን፣ ባለዋቂነት ፈንታ ማወቅን፣ በትዕቢት ፈንታ ትህትናን፣ ዝም ብሎ አግብስሶ በመብላት ፈንታ መጾም መጸለይን ገንዘብ ስናደርግ ነው። ይሄንን ገንዘብ ስናደርግ እግዚአብሔር ይወደናል፣ ዓለም ይጠላናል። ይሄንን ገንዘብ ስናደርግ በጎ ነገርን ገንዘብ ስናደርግ ዓለም ያሳድደናል፣ እግዚአብሔር ግን ይቀበለናል። እንደ ያዕቆብ በብርሃን መሰላል ከቦ በመላእክት ጠብቆ እመቤታችንን እንድናይ አድርጎ በሱ በረድኤቱ ሁሉ ጊዜ ይጠብቀናል። ትልቁ ነገር በዓሉን የምናከብረው ይሄን እንድናስብ ነው። እመቤታችን እንደምትባርከን እንድናስብ ነው። ትልቁ ነገር በዓሏን ይሄንን በዓል ደግመን በየዓመቱ ጻድቃኔ ማርያም እየሄድን የቻለ ድሮም አባቶቻችን ቁስቋም እየሄዱ በዓሉን የሚያከብሩት እመቤታችን በእኛ ሕይወት ውስጥ እንድትገለጽልን ነው፣ እንድናያት ነው። አዎ ተስፋች ለአዳም ተስፋ የነበረች አንቲ ውእቱ ተስፋው ለአዳም አመ ይሰደድ ገነት የተባለች የአዳም ከገነት በተሰደደ ጊዜ ከልጅ ልጅህ ተወልጄ አድንሃለሁ ብሎ የምህረት ኪዳንን ሰጥቶ ኪዳነ ምህረት ሆና ተስፋ የሆነች ዛሬም በእኛ ሕይወት ውስጥ እመቤታችን ተስፋችን ናት። አይዟችሁ አትፍሩ እምትለን ናት። ኩሉ ዘይቤ ለክሙ ግበሩ፣ የልጄ ያለውን ነገር ስሙ ብላ ትእዛዝን አዛ ልጇን እንድንሰማ የምታደርገን እመቤታችን ናት። ስለዚህ ያንን እንድናውቅ ነው። ያን በሕይወታችን እንድናይ እመቤታችንን እንድናይ ነው። ያንን ማየት ትልቅ ነገር ነው። አዎ ከሷ በነሳው ስጋ ነው ያዳነን። ስለዚህ እመቤታችን በረድኤቷ በግብጽ በረሃ በተለያዩ የግብጽ ቦታዎች አሁን እንደው ዜና አንዳንዴ ሰምታችሁ ከሆነ ፖርትሳይድ የሚባል ቦታ ወይም አልናይሩዝ የሚባል ማን ነው ዘይቱና የሚባል ቦታ እመቤታችን ታየች ይባላል። እውነት ነው። ሕያው አምላክ ነው። እናቱንም ከሞት አስነስቶ አክብሮ ለኛ ተስፋ ለኛ የዘላለም ርስታችን የሆነች መንግስተ ሰማያትን እንደምንገባ ተስፋ አድርጎ የሰጠናት። ስለዚህ ይሄን በማክበር እግዚአብሔርን በማክበር እንድናከብር ይሄን በማድረግ ደግሞ እመቤታችንን እንድናይ ቅዱስ ፈቃዱ ይሁንልን። እመቤታችንን አይተው የተባረኩ አባቶቻችን በረከታቸው ረድኤታቸው ከሁላችን ጋር ይሁን። ከእመቤታችን ረድኤት በረከት አይለየን። ወስብሐት ለእግዚአብሔር።